እንግዲህ ካርቦሃይድሬት አንዱ ኒውትሪየንት ከምንላቸው ውስጥ ነው ማለት ነው። ስለዚህ በዚህ ቪዲዮ ካርቦሃይድሬት ምንድነው የሚለውን ዲቴል እናያለን ማለት ነው። እስከመጨረሻ እንድትከታተሉ በአክብሮት እጠይቃለሁ። ወደ ቪዲዮ እንሄዳለን። እንግዲህ ካርቦሃይድሬትን ዲፋይን በምናደርግበት ጊዜ እንግዲህ ካርቦሃይድሬት አር ፖሊሃይድሮክሳይድ አልዳይድ ኦር ኬቶን ኦር ሰብስታንስ ዛት ይልድስ ሶስት ኮምፖነንት አፍተር ሃይድሮላይሲስ። እንግዲህ ሃይድሮላይሲስ ከሆነ በኋላ እነ ኬቶን እና አልዳይድን ፎርም ሊያደርግ የሚችል ፖሊሃይድሮክሳይድ ሰብስታንስ ነው ማለት ነው። እንግዲህ በውስጡ ወይም ቢልድ የሆነው በዋናነት ወይም የያዘው ኤሌመንት ካርበን እና ሃይድሮጅን እና ኦክሲጅን የያዘ ነው ማለት ነው። ይህን እንግዲህ ካርቦሃይድሬት ልንለው እንችላለን ወይም ካርቦሃይድሬት ይባላል ማለት ነው። ጀነራል ፎርሙላውን በምናይበት ጊዜ ስፔሻሊ ለሲምፕል ሱገር የምንጠቀመው ማለት ነው። ለምሳሌ ሲኤች2 ኦ ነው ማለት ነው። እንግዲህ ኤን እዚህ ጋር ይገኛል ማለት ነው። ስለዚህ ጀነራል ፎርሙላው ይህንን ይመስላል ማለት ነው። ኮመን ሁልጊዜም ኮመን ላይሆን ይችላል፣ ግን ደግሞ ሲምፕል ሱገር ልንጠቀመው እንችል ፎርሙላ ነው ማለት ነው። ስለዚህ ሲኤች2 ብራኬት ሲኤች2 ኦ ከዛ ብራኬቱ ከበሬው እና ኤን የጀነራል ፎርሙላው ነው ማለት ነው ለካርቦሃይድሬት ማለት ነው። እንግዲህ ኬሚካል ስትራክቸሩን በምናይበት የካርቦሃይድሬትን በዋናነት ቅድም እንዳለው እንግዲህ አልዳይድ ግሩፕን የያዘ ነው። አልዶስ ማለት ነው ግሉኮስ ላይ የሚገኝ ለምሳሌ። እንደገና ደግሞ ኬቶን አለ መሀል ላይ እንግዲህ ይሄ ቦንድ የሚገኝ ማለት ነው። እንግዲህ ፍሩክቶስ ላይ የምናገኘው ነው ማለት ነው። ኬቶስ ይባላል። ለምሳሌ ፍሩክቶስ ላይ ይህንን እናገኛለን ማለት ነው። ስለዚህ ኬሚካል ስትራክቸሩን በምናይበት የካርቦሃይድሬት እንግዲህ አልዳይድ እና ኬቶንን በውስጡ የያዘ በዋናነት ነው ማለት ነው። ስቴሪዮኬሚስትሪን በምናይበት እንግዲህ ካርቦሃይድሬት ሃመኒ ካይራል ካርበናትም የያዘ ነው ማለት ነው። ሚኒንግ ዴይ ኤግዚስት ኢን ዲፍረንት ፎርም እንግዲህ ዲፍረንት ፎርም የሚገኝ ነው ማለት ነው። ላይክ እንደ ዲፎርም ሱገር ለምሳሌ ባዮሎጂካል አክቲቭ ይሆን ባዮሎጂካል እንግዲህ ጥቅም ያለው ሮል ያለው ዲፎርም አለ ማለት ነው። ሌላው እንግዲህ ኤል ፎርም ነው። ይህ እንግዲህ ባዮሎጂካሊ ሬል ነው ወይም በብዛት ማይገኝ ነው ማለት ነው። ስለዚህ ዲግልኮስ የምንለው ለሰውነታችን ጥቅም ላይ ያለው ነው ማለት ነው። ነገር ግን ኤል ግልኮስ ደግሞ ያን ያክል ጥቅም የሌለው ነው ማለት ነው። ስለዚህ ስቴሪዮኬሚስትሪ ላይ በምናይበት ጊዜ በተለያየ ፎርም ልናገኘው የምንችል ላይክ እንደ ዲ እና ኤል ፎርም የሚገኝ ነው ማለት ነው። ስለዚህ ይህንን የያዘ ነው ማለት ነው ካርቦሃይድሬት። ሪንግ ኦፍ ፎርሜሽን በምናይበት ጊዜ እንግዲህ ኢን ወተር ግሉኮስ ፎርምስ ፓይራኖስ ሪንግ ፎርም ያደርጋል። ለምሳሌ 6 ሜምበር ያለው ሪንግ ፎርም የሚያደርግ ነው ማለት ነው። ይህ ደግሞ የሚገኘው እንግዲህ በአልፋ ግሉኮስ እና ቤታ ግሉኮስ ፎርም የሚገኝ ነው ማለት ነው። ዚስ ዲፈረንስ ኢዝ ቬሪ ኢምፖርታንት ፎር ስታርች ኤንድ ሴሉለስ። ይሄ ዲፈረንስ መኖሩ እንግዲህ ለስታርች እና ለሴሉለስም ሮል ያለውን ጥቅም ያለው ነው ማለት ነው። ክላሲፊኬሽን በምናይበት እንግዲህ ካርቦሃይድሬት በሶስት ዋና ዋና ክፍሎች ልንከፍለው እንችላለን። የመጀመሪያው እንግዲህ ሞኖሳካራይድ ነው፣ ሌላው ዳይሳካራይድ ነው፣ ሌላው ደግሞ ፖሊሳካራይድ ብለን ልንከፍለው እንችላለን። እንግዲህ ሞኖሳካራይድን በምናይበት ጊዜ ለምሳሌ እዚህ ጋር አልዶስ አለ ማለት ነው፣ ወይም አልዶስን የያዘ ግሊኮስ አለ። ጥቅሙን በምናይበት እንግዲህ ኢነርጂ ሶርስ ማለት ነው፣ ወይም የኢነርጂ ሮል ያለው ነው። ኬቶስን ደግሞ ቅድም እንዳለው ፍሩክቶስን በምናይበት ጊዜ ኬቶስን የያዘ ፈንክሽናል ግሩፕ ወይም ይህን የያዘ ነው ማለት ነው። እንግዲህ ይህም እንደዛው ኢነርጂ ለመስጠት ያገለግላል ማለት ነው። ዳይሳካራይድን በምናይበት ጊዜ እንግዲህ ፎርምድ ባይ ዚ ግላይኮሲድ ግሩፕ እንግዲህ ዳይሳካራይድ ስንል የተለያዩ ሞኖሳካራይድ የሆኑ በአንድ ላይ ቦንድ በማድረግ ወይም ኮንደንሴሽን ሪያክሽን በማድረግ ግላይኮሲድ ቦንድ በመፍጠር የሚፈጠር ነው ማለት ነው። ስለዚህ ሁለት የተለያዩ ሞኖሳካራይዶች በአንድ ላይ ቦንድ በመፍጠር ፎርም የሚያደርጉት ይህ እንግዲህ ዳይሳካራይድ ይባላል። እንግዲህ ይሄ ፎርም የሚያደርጉት ቦንድ እንግዲህ ግላይኮሲዲክ ቦንድ ተብሎ ይጠራ ማለት ነው። ግላይኮሲዲክ ቦንድን በምናይበት ጊዜ እንግዲህ ኮቫለንት ቦንድ ፎርም በዚህ ሞባይል ፎተር ወይም ዲሃይድሬሽን ወተር ሪሙቭ በማድረግ ወይም በዲሃይድሬሽን አማካኝነት ፎርም የሆነው ማለት ነው። ለምሳሌ ሱክሮስ አንዱ ዳይሳካራይድ ነው። ይህ እንግዲህ ሱክሮስ ፎርም የሆነው ከግሉኮስ እና ከፍሩክቶስ ነው ማለት ነው። ላክቶስን በምናይበት ጊዜ እንግዲህ ከግሉኮስ እና ጋላክቶስ ፎርም የሆነ ነው። ማልቶስን በምናይበት ጊዜ እንግዲህ ከግሉኮስ እና ሌላኛ ግሉኮስ ጋር አንድ ላይ ደግሞ ፎርም የሚያደርግ ነው ማለት ነው። ስለዚህ እነዚህ እንግዲህ የዳይሳካራይድ ኤግዛምፕል ናቸው ማለት ነው። ፎርም የሆነው እንግዲህ በግላይኮሲዲክ ቦንድ አማካኝነት ነው ማለት ነው። ሌላው እንግዲህ ፖሊሳካራይድ ነው። ይህ እንግዲህ ሎንግ የሆነ የሞኖሳካራይድ ቻይን ነው ማለት ነው። ሞኖሳካራይዶች ብዙ በሚሆኑበት ጊዜ ወይም ግላይኮሲዲክ ቦንድ እየፈጠሩ ወይም ከሁለት በላይ ከሆኑ እንግዲህ ወደ ፖሊሳካራይድ ይሄዳል ማለት ነው። ለምሳሌ እንግዲህ ስታርች አንዱ ፖሊሳካራይድ ነው፣ ፕላንት ላይ የሚገኝ ማለት ነው፣ ፕላንት ስቶሬጅ ላይ የሚገኝ። ለዚህ ደግሞ አሚሎዝ ለምሳሌ አንዱ ነው፣ ሊኒየር የሆነ ማለት ነው። ሌላው እንግዲህ አሚሎፔክቲን ነው። ይህ እንግዲህ ብራንችድ የሆነ የስታርች ታይፕ ነው ማለት ነው። ሌላው እንግዲህ ግላይኮጅን ነው፣ አኒማል ላይ የሚገኝ ነው። ይህ እንግዲህ ስታርች ፕላንት ላይ የሚገኝ ነው። ይህ እንግዲህ ግላይኮጅን አኒማል ላይ የሚገኝ ነው ወይም ስቶር የሚያደርግ ነው ማለት ነው። ሃይሊ የሆነ ብራንችድ ነው ማለት ነው። ራፒድ ኢነርጂ እንደ ሪሶርስ ነገር ነው ወይም ሪሊዝ የሚሆን ነው ማለት ነው። ሌላው ሴሉለስ ነው ወይም ስትራክቸራል ሮል ያለው ነው። ከቢ ዋን እና ፎር ሊንኬጅ ቢልድ የሚሆን ነው ማለት ነው። እንግዲህ ይህንን ሂውማን ዳይጀስት ማድረግ የማይችል ነው ማለት ነው፣ ሴሉለስን ማለት ነው።
የአይነት ባህሪ ያለው ነው ማለት ነው። ስለዚህ ስታርች፣ ግላይኮጅን እና ሴሉሎስ የፖሊሳካራይድ ካርቦሃይድሬት እንደሆኑ ወይም ኤግዛምፕል እንደሆኑ መረዳት ይቻላል ማለት ነው። ፋንክሽን በምናይበት ጊዜ ፋንክሽናል ኢምፖርታንሱን በምናይበት እንግዲህ ኢነርጂ ፕሮዳክሽን አለው። ቅድም እንዳለው እንግዲህ አንድ ግሉኮስ ምንድነው 1 ግራም ግሉኮስ 4 ኪሎ ካሎሪ ኢነርጂ ፕሮዲስ ያደርጋል። ይሄኛው እንግዲህ ሴሉላር ሬስፓይሬሽን ነው። ለሴሉላር ሬስፓይሬሽን ሮል ያለው ነው ማለት ነው። ለምሳሌ ይህን ስቴፑን በምናይበት ጊዜ እንግዲህ ግላይኮላይሲስ አለ። ግላይኮላይሲስ እንግዲህ ቴክስ ፕሌስ የሚሆነው ሳይቶፕላዝም ላይ ነው። በዚህ ጊዜ እንግዲህ የሚሆነው ምንድነው ግሉኮስ ወደ ፓይሩቬት የሚቀየርበት እና ወይም ግሉኮስ ወደ ፓይሩቬት እና ኤቲፒ ፎርም የሚሆንበት ይህ እንግዲህ ግላይኮላይሲስ ነው ይባላል ማለት ነው። ይህም በዋናነት የሚተገበረው ሳይቶፕላዝም ላይ ነው ማለት ነው። ሁለተኛው ስቴፕ ላይ እንግዲህ ካርብ ሳይክል ነው ወይም ማይቶኮንድሪያ ላይ የሚከናወን ነው። በዚህ ጊዜ እንግዲህ ፕሮዲስ የሚሆነው ካርበን ዳይኦክሳይድ እና ናዲኤች ነው ማለት ነው። እንግዲህ ሶስተኛው ኤሌክትሮ ትራንስፖርት ቼይን ነው። በዚህ ጊዜ እንግዲህ ፕሮዲስ የሚሆነው እንግዲህ ኤቲፒ ነው። ፋይናል የሆነ ሪዛልት ነው። ከ36 እስከ 38 ኤቲፒ ፐር ግሉኮስ በአንድ ግሉኮስ መጠን ከ36 እስከ 38 ኤቲፒ ፕሮዲስ የሚሆኑበት ነው ማለት ነው። ስለዚህ ሴሉላር ሬስፓይሬሽን የሚያደርገው ሮል ያለው ነው ማለት ነው ይህ ካርቦሃይድሬት። ሌላው እንግዲህ ኤነርጂ ስቶሬጅ ሲስተም ነው ወይም እንደ ኤነርጂ ስቶሬጅ የሚያገለግል ነው ማለት ነው። ሊቨር ላይ እንግዲህ ግላይኮጅን አለ። እንግዲህ ብለድ ግሉኮስ ላይ እንደ ስቶር በማድረግ ኤነርጂ ስቶር በማድረግ የሚታወቅ ነው ማለት ነው። መስኩላር ግላይኮጅን በምናይበት ጊዜ በኤክሰርሳይዝ ጊዜ ወይም እንቅስቃሴ በምናደርግበት ጊዜ ሮል ያለውን ጥቅም ያለው ነው። ሌላው እንግዲህ ስትራክቸራል ሮሉን በምናይበት ጊዜ እንግዲህ ሴሉለስ በፕላንት ውስጥ እንግዲህ ሪጂድ የሆነ የፕላንት ተፈጥሮ እንዲኖረው የሚያስችል ያደርጋል ማለት ነው። ስለዚህ ሴሉለስ ፕላንት ሪጂዲቲ እንዲኖር ወይም ሴሉ ባለበት ሪጂድ እንዲሆን የሚያስችል ተፈጥሮ እንዲኖረው ያስችላል ማለት ነው። ስለዚህ ስትራክቸራል ሮል አለው ማለት ነው ሴሉለስ ወይም ፖሊሳካራይድ ከሆነ ውስጥ አንዱ ሴሉለስ ማለት ነው። ቺቲንም በኢንሴክት ውስጥ ኤግዞስኬለተን ላይ እንዲኖር እና ኤግዞስኬለተን ደግሞ ውጨኛው ሰውነትን የኢንሴክትን ፕሮቴክት ለማድረግ የሚያስችል ስትራክቸራል ሮል ያለው ወይም ቢውል ያደረገ ነው ማለት ነው ቺቲን ብለን የምንጠራው። ስለዚህ ስትራክቸራል ሮል አለው ማለት ነው ካርቦሃይድሬት። ባዮሎጂካል ሪኮግኒሽንም ሌላው ጥቅሙ ነው ማለት ነው። ግላይኮፕሮቲን ኢን ሴል ሜምብሬን እንግዲህ ጥቅሙን በምናይበት ጊዜ ኢሚኒቲ ወይም ለኢሚኒ ሲስተም ሮል ያለው ነው። ሴል ሲግናሊንግ ሮል ያለው ነው። እንደገና ደግሞ ሪኮግኒሽን ሮል ያለው ማለት ነው። ይሄ ባዮሎጂካል ሪኮግኒሽን ምንድነው? ይሄ ካርቦሃይድሬት ማለት ነው። ሌላው ሬጉሌሽን ኦፍ ብለድ ግሉኮስን በምናይበት እንግዲህ አንዱ ኢንሱሊን ነው ማለት ነው። ኢንሱሊን እንግዲህ ፕሮዲስ የሚሆነው ከፓንክሪያስ ነው። ይህ ኢንሱሊኑ ያለው ሮል እንግዲህ ብለድ ግሉኮስ ሎወር እንዲሆን በደም ውስጥ የሚያስችል ነው ማለት ነው። ኢንክሪዝ ግሉኮስ አፕቴክ የግሉኮስ አፕቴክ እንዲኖር ያስችላል። ስቲሙሌት ግላይኮጅን ፎርሜሽን የግላይኮጅን ፎርሜሽን እንዲኖር የሚያስችል ነው ማለት ነው ኢንሱሊን። ስለዚህ ይሄ ያለው እንደገና ደግሞ ግሉካጎንን በምናይበት ጊዜ ራይዝ ኦፍ ብለድ ግሉኮስ እንግዲህ የዚህኛው ተቃራኒ መሆን ነው። ወደ ብለድ የሚገባውን የግሉኮስ መጠን መጨመር ነው። ግላይኮጅን ብሬክ በማድረግ ወደ ብለድ ፕሮዲስ እንዲሆን ማስቻል ወይም ወደዛ ሙቭ እንዲሆን ማስቻል ነው ማለት ነው። ስለዚህ የግሉካጎን እና የኢንሱሊን የብለድ መጠን በደም ውስጥ ያለውን ባላንስ ማድረግ መቻል ነው ማለት ነው። ስለዚህ ባላንስ ቢትዊን ዘ ኢንሱሊን ኤንድ ግሉካጎን ሜንቴን ሆሞስታሲስ እንዲኖር ወይም ሜንቴን ለማድረግ ቦዲን አጠቃላይ የግሉኮስ መጠንን ለመቆጣጠር የሚያስችል ነው ማለት ነው። ስለዚህ እንደ ሬጉሌሽንም የሚያስችል ነው ማለት ነው፣ ወይም ሮል ያለው ነው ማለት ነው በደም ውስጥ። ክሊኒካል ኢምፖርታንሱ በምናይበት እንግዲህ ዲያቤቲስ ማሊተስ አንዱ እንግዲህ ዲዚዝ ነው ማለት ነው። ይህ እንግዲህ በዋናነት የሚያወጣው የሎወር የሆነ ኢንሱሊን መጠን ነው ወይም ታይፕስ ኦፍ ኢንሱሊን ወይም ዲያቤቲስ ማሊተስ መምጣት ፎርም የሚሆነው ማለት ነው። ኢንሱሊን ሬዚስታንስ ሌላው የዲያቤቲስ ማሊተስ ታይፕ ነው። ይህ ደግሞ ታይፕ 2 ነው ማለት ነው። ስለዚህ ክሊኒካል ኢምፖርታንሱ ይህ ነው ማለት ነው። እንግዲህ ኢፌክቱን በምናይበት ጊዜ የዲያቤቲስ ማሊተስን እንግዲህ ሀይ የሆነ የብለድ ግሉኮስ እንዲኖር ያስችላል በደም ውስጥ ማለት ነው። እንደገና ደግሞ ፋቲግ ወይም ትኩሳት አይነት እንዲኖር ያስችላል። ኦርጋን ዳሜጅ እንዲኖር ያስችላል ማለት ነው። ሃይፖግላይሴማም እንዲኖር ያስችላል። ሎወር ብለድ ሱገር በደም ውስጥ ከፍተኛ የሆነ የሱገር መጠን በሚቀንስበት ጊዜ ሃይፖግላይሴማ ይኖራል ማለት ነው። ዲዝነስም እንደዚሁ ወይም ዊክነስ ወይም መድከም የሰውነት አጠቃላይ እንዲኖር ያስችላል ማለት ነው። ስለዚህ ክሊኒካል ኢምፖርታንስ በምናይበት ጊዜ የግሉኮስ ወይም የካርቦሃይድሬት እነኚህ ነገሮች አሉ ማለት ነው። ዲያትሬኑ ፊቨር በምናይበት ጊዜ እንግዲህ ፊቨር ማለት እንግዲህ አንዳጀስትብል የሆነ ወይም ኢንዳጀስቲብል የሆነ ካርቦሃይድሬት ነው ማለት ነው። ይህንን በምናይበት ጊዜ እንግዲህ ሶሉብል የሆነ ፊቨር አለ። ይሄ ሎወር ኮሌስትሮል ለመቀነስ ያስችላል ማለት ነው። ኢንሶሉብል ፊቨር ደግሞ ኢምፕሩቭ ዳይጀሽን ኢምፕሩቭ ለማድረግ ያስችላል ማለት ነው። ስለዚህ ሶሉብል የሆነ ኢንሶሉብል የሆነው የፊቨር ሮል አለው ማለት ነው በዳይጀስቲቭ ትራክት ውስጥ ወይም በዳይጀስቲቭ ስርዓት ውስጥ ማለት ነው። ለፊቨር በዋናነት ሶርስ የሚሆነው
ከቬጂቴሽን ከፍሩት እና ከአጠቃላይ ከግሬን ፕሮዲስድ የሚሆን ወይም ምግቦች አጠቃላይ ሶርስ ወይም ፕሮዲስድ የሚሆን ወይም የሚገኝ ነው ማለት ነው።